ለምን በጭፍን ክርስቲያን ሆንክ? መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ አላለም፣ ነቢያቶችም አላሉም። በጭፍን ማለት ነው ክርስቲያን ሆንከው ማነው? እግዚአብሔር ክርስቲያን ለልጁ የመለስክለትን ሰምቼ ነውና ና እግዚአብሔር ክርስቲያን ብሎ መጨረሻ አማኔ ምን አልከኝ? እግዚአብሔር ክርስቲያን ሆኖ ስላለህ ነው ክርስቲያን ሆንከው? ዝም ብለህ በጭፍን ነው? እግዚአብሔር ሃይማኖት የለውም አባቴ። ኖ ክርስቲያን ነህ አይደለም? አንተ ሃይማኖት የለም ብራዘር፣ ፍልስፍና እኮ ነው ሃይማኖት። ሃይማኖት ምንድን ነው? አንተ ሃይማኖት የለም አለ የለም ሳይሆን ጥያቄ አንተ ሃይማኖትህ ምንድን ነው ያልከው? ማለት የለኝም እኔ በሌላ ሃይማኖት እኔ ምን ሃይማኖት አለኝ ልበል? እሺ አምላክ አለ የለም የምታመልከው? አምላክማ አለ። ማን ነው አምላክ? ሁሉን የፈጠረ ነው። ማን ይባላል? አላህ ይባላል፣ ጋድ ይባላል፣ እግዚአብሔር ይባላል፣ ዋቃ ይባላል። እነዚህ ሁሉ ናቸው ዓለምን የፈጠሩት? በቋንቋ ነው አባቴ። በቋንቋ ሲጠራ በቋንቋ አንድ ነው። ያ አምላክ ማን ይባላል? ስለ ብዙ ስሙን ነው የፈለከው? ምንድነው? ማን ይባላል ስለ ጊዜ ስሙን ምንነቱን አስመልክቼ ነው። ስሙን ነው ማንነቱን ነው? ማን ይባላል? ስሙ ነው ስሙ እኮ ስሙን አልኩ። አንዳንዶች ጋድ ይሉታል፣ አላህ ይሉታል። ያንዳንዶች ሳይሆን ጥያቄ አንተ ንገር፣ የትኛው ነው ትክክለኛ? እኔ በተወለድኩበት ሀገር እግዚአብሔር ይባላል። እግዚአብሔር መሆኑን እንዴት ልታበቻልክ? አምላክ መሆኑን ያወቅኩት አባቴ ስሙን አይደል? ምንድነው? ማንነትን ነው እየጠየኩኝ ያለሁት፣ ምንነት አይደለም። አሁን አምላክነቱ እግዚአብሔር እንደሆነ ያወቅኩት ሁሉን የፈጠረ እኔን እንደፈጠረ አወቅኩ። ሁሉን እንደፈጠረ አወቅኩ። እግዚአብሔር የሚለውን ከማን ያገኘው? ከየትኛው የእምነት ቤት ነው ያገኘው? እግዚአብሔር በተወለድኩበት ሀገር በተወለድክበት ሀገር ሳይሆን የማን እምነት ተከታይ ናቸው አምላክን እግዚአብሔር ብለው የሚጠሩት? ከምን ለማሰልታ ነው? እኔ አሁን ይኸውልህ በደረስኩበት ነው የምነግርህ እንጂ የቤተሰቤን አይደለም የዘር ማንዘሬን አይደለም። አማኑኤል ምን ማለት ነው? አማኑኤል ይላል ስምህ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው፣ ከኔ ጋር ማለት ነው። ይሄን ፍቺ የትኛው መጽሐፍ ላይ ነው ያገኘኸው? መጽሐፍ ቅዱስ ነው አይደል? ስለዚህ የመጽሐፍ ቅዱስ ተከታይ ነህ ማለት ነው። መጽሐፍ ቅዱስ እንደ 100% በጣም ጥሩ። ስለዚህ አምላክ ማን ነው በመጽሐፍ ቅዱስ ላይ? አምላክ የሁሉ ነገር ምንጭ ባለቤት ካለመኖር ሁሉን ነገር ወደ መኖር ያመጣ ባህሪውን ሳይሆን ማን ነው ያልኩት? ማንነትን ነው የጠየቅኩት። ማን ይባላል? ማን ነው? ምንድነው? ማንነት እኮ ነው እየነገርኩህ ያሉት። ምንነት ነው እየነገርኩህ። ማንነትና ምንነት እስኪ ልዩነታቸውን ንገረኝ። ብርሃን ነው። እሺ እግዚአብሔር ብርሃን ነው። ማንነትና ምንነት ልዩነታቸውን ንገረኝ። ካወቅ ምንነቱን ምንድነው አሁን የፈለከው? ምንድነው ነው? ማቴሪያሉን ነው? ማንነትና ምንነት ምንድናቸው? ልዩነታቸውን ንገረኝ። ምንነት ፓርቲክል ነው የፈለከው? ምንነት ማለት ነው ምንድነው? ፓርቲክል ነው። ምንነት ማለት እቃ ነው፣ ቁስ ነው፣ ጉዝ ነው፣ ፐርሰን ነው ማለት ነው። ስለዚህ ምንነት ባህሪ ነው አይደለ? አሁን ፈጣሪ ነው አምላክ ነው ምናምን የሚለው እሺ፣ እሱን ሰምቻለሁ። አሁን ጥያቄ እንድትረዳ ዘንድ ነው ማንነትን ነው። አንተ ለምሳሌ ምንድነህ ብለህ አንተ ሰው ነኝ ነው የምትለው አይደለ? ማነህ ብለህ ሰው ነኝ ነው የምትለው ወይንስ ማንነትህ ስምህን ነው የምትነግረኝ? መጠሪያ ማንነት ፐርሰናሊቲ ሊሆን ይችላል፣ ባህሪ። ስለዚህ አምላክ ስንት አምላክ ነው ያለው መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ሳይሆን ኢንጀነራል አንድ አምላክ ነው ያለው። ላ አሁን እንደ እምነትሽ አባ አሁን ተገናኘን እኮ ቅድም ተግባባ። አምላክ ስንት አምላክ ነው ያለው መጽሐፍ ቅዱስ ላይ? አንድ ነው እግዚአብሔር። እስራኤሎች ስማ እግዚአብሔር አምላክ አንድ እግዚአብሔር። በጣም ጥሩ። የአንድ አምላክ ማን ይባላል? ኤሎሂም ይባላል፣ አዶናይ ይባላል። የተለያየ ነው። እሺ ከየትኛው ቤተ እምነት ነህ? እኔ ሃይማኖት የለኝም አልኩህ እኮ። አሁን ሃይማኖትህን ሳይሆን ችግር የለውም። እሺ ለማንኛውም ዲኖሚኔሽን አጠይቀኝ። ያ አንድ አምላክ ማን ይባላል? አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ አብ ወልድ መንፈስ ቅዱስ ናቸው? አብ ወልድ መንፈስ ቅዱስ አንድ አምላክ። የቱ ጋር ነው እንደሱ የሚል ጥቅስ አምጣ። በቃ አሁን አለቀ። አብ ወልድ መንፈስ ቅዱስ ያሉበትን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ እኮ አባዬ በእኔ ደረጃ የተጻፈ አይደለም። ኮንሰፕት ነው የምትረዳው። ሰው ስንት ነው አንተ? ስለአንተ ሳይሆን ጥያቄ ሰው ስንት ነው? ችግር የለውም መልስልሃለሁ። ሰው ስንት ነው? ጥቅስ ነው የተጠየቅከው። ወዴትም አትሄድም። ሰው ስንት ነው?
አትረጋጋ መልስ የለም። ማርቆስ ወንጌል ያለ እኮ ኦሬዲ ማርቆስ ወንጌል ምዕራፍ 14 የሚል ጥቅስ አምጣ መጽሐፍ ቅዱስ ላይ ኮንሰፕት ነው የነገርኩህ። ይኸውልህ እኔ አሁን ጥቅስ ስለዚህ አንድ አምላክ የተባለው ማነው? መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ይሏቸዋል። ጥቅስ አምጡ። ወፍ የለም። ይኸውልህ አሁን ይኸውልህ መንፈሳዊ ነገር እንደ ቲዮሪ ቁጭ ብሎ የሚቀመጥልህ ነገር እኮ አይደል። አሁን ስታወራ ክርስቲያን አይደለም ብሎ ክርስትናውን ካደ። ክርስቲያን መሆኑን በአንደበቱ አስረጋገጥኩት እዚሁ ላይ አምላክ ማን ነው ስለው አምላክ የሚባል በየአላህ የሚሆን እግዚአብሔር የሚሆን መጨረሻ ላይ እግዚአብሔር እንደሆነ አምላክ አሳመንኩት። እንደገና የእምነቱ መሰረት ምንድነው? አንድ አምላክ መጽሐፍ ቅዱስ ላይ ማን ነው ስለው ጊዜ አብ ወልድ መንፈስ ቅዱስ ነው አለ። ከዛ ማስረጃ ጥቅስ የለም። ወፍ አንተ ሰው አይደለህም እንዴ ምናምን ፍልስፍና። እኔ በፀሐይ በጨረቃ አብራ እኔ ጋር እንዲህ አይነት ምሳሌ አይሰራም፣ ነውር ነው። እኔ ጋር ማስረጃ ሌላኛው ሰው ማስረጃ ይባላል። ዋንኛውም ሰው እምነቱን መግለጽ ከፈለገ ከመጽሐፍ ቅዱስ ማስረጃ ሲያመጣ ጊዜ ይሄ በፀሐይ ላስረዳ በጨረቃ ምናምን ልፍ አይሰራም፣ ነውር ነው። እዚህ ያኛው ምን ነው ለማን ዝታህት አትፈሩ። በእምነታችሁ ሲገባ እምነት የለኝም ብሎ ነው የገባው። ካደ ክርስትናውን ሁሉን ነገር እንዳለ አምላኩንም ሁሉ ክዶ ነበር። አላህን አምላክ ሁሉ ብሎ ነበር። ሰምታችሁ ነው መጀመሪያ አልሐምዱሊላህ አላ ኒዕመት ልኢስላም። አላህ ሙስሊም ስላደረጋችሁ አላህን አመስግኑት። ምክንያቱም ሙስሊም ሆናችሁ የትም ብትሄዱ አምላክህን አትክድም። አንድ ሙስሊም ገስት ላይ ገብቶ እኔ ክርስቲያን ነኝ እኔ አምላክ አላህ አይደለም ሲል ሰምታችሁ ታውቃላችሁ? አያደርገውም። እንደሚወጣ ያውቀዋልና ከእምነቱ። እንደ ክርስትና ግን እንደፈለክ ትጫወታለህ በእምነት። ቅድም የሆነ ቃል ስታብራራ ይቺ ነበረ ልጠይቅህ ነውና መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ስንል ጊዜ ማስረጃ ነበር ኮሜንት ላይ አይደለ ወይ? አዎ አንድ አምላክ የተባለው ማስረጃ ላቅርብ ነው። እግዚአብሔር አንድ አምላክ ነው የሚል ጥቅስ ካለ ያሻም። እሺ ልንገርህ ጥቅሱን ወይስ የምትፈልገውን? ንገረን፣ ችግር የለም። አንብበው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ማለት ነው። 28:19 አንድ ስልክ ነው ያዝኩት። ከቻልክ ብትከፍተው አይ ቲንክ አለህ። ቅድም ስለከፈትኩ ስላየሁ ማቴዎስ 28:19 ክፈተውና እናንብበውና ከዛ እንወያይበት። ቆይ ጥያቄ እየመለስክ ነው። ጥቅስ ነው የተጠየቀው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ወይንስ የለም? ከመሄዳችን በፊት እንዴ ኤግዛክት ቃል በቃል የለም መጽሐፍ ቅዱስም ላይ የለም። ነገር ግን ቆይ አንዴ ግን ነገር ግን የለም መጽሐፍ ቅዱስ ላይ የለም። ማንም አለ ብሎ እንዲመጣ የለም። በዚህ እንስማማለን። ነገር ግን የአብ ወልድ መንፈስ ቅዱስ ባህሪ እንደ አምላክነት የተገለጸበት ቦታ ስለሆነ እናንብበው። እሺ ችግር የለም አንብብና አሁን ማስረዳት ትችላለህ። ግን ክርስቲያኖች አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ። እንግዲህ ላስቸግርህ ነው ወይስ ጠብቀኝ? እንግዲህ በላፕቶፕ ልክፈተው። ችግር የለም ጠብቀኝ። መብራራት ትችላለህ። እሺ እንዲህ ይላል ማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም እያጠመቃችኋቸው ያዛችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ይሄ ክፍል ነው። ማጥመቅ ደግሞ ሲግኒፊካንሱን ልንገርህና ለምንድን ነው እዚህ ጋር ቆይ አንዴ ልጨርስ፣ ሀሳቤ ልጨርስና ከተቃረንክ ትነግረኛለህ። ለምንድን ነው እዚህ ጋር ይሄን ክፍል ያመጣው ካልከኝ፣ እሺ አይ ነው ልናገርና የምትቃረንበት ካለ ታሳውቀኛለህ። ለምንድን ነው ይሄን ክፍል ያመጣው ካልከኝ፣ የአብ ወልድ መንፈስ ቅዱስን አምላክነት አያሳይም ካልከኝ፣ አጥምቋቸው ማለት የምትጠመቀው ለድህነት ነው። እግዚአብሔር እንደተናገረ ያመነ የተጠመቀ ይድናል ስላለ እዚህ ጋር ለድነት ነው። እና ሁሌ ደግሞ እናንተም ትረዳላችሁ አንድ ነገር ስም ላይ ስልጣን አለ። ምክንያቱም አሁን አንተ ለምሳሌ ምን ልበልህ ኤኒዌይስ ኤግዛምፕል ጭንቅላት ያልመጣልኝም ግን ስም ስልጣን እንዳለው እንስማማለን። ገብቷል? የድህነትን ስም የሚያደርግበት ስም እዚህ ጋር እንደተጻፈው ኢየሱስ እንደተናገረው ኢየሱስ የተናገረው ቃል ነው። የድህነት ስም የተሰጠው ኢየሱስ ያዘዛቸው በአብ በወልድ መንፈስ ቅዱስ ስም እንዲያጠምቁ ነው ሰዎች። አሁን ለምሳሌ አንተ ተነስተክ ለድህነት በኔ በሁሱ ስም ወይም ደግሞ በኔ ስም ምናምን አይባልም፣ አይቻልም።
ጨርሻለሁ። በቃ ሀሳብ እሱ ነው። ምንም አላርዝምብህ። ስለዚህ አንድ አምላክ የሚል ስለሌለ እንለፈው እና እሱን አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር። ያው ብዙ ስሞች አሉት። አዶናይ፣ እግዚአብሔር። አንድ አምላክ የተባለው አብ ነው፣ ወልድ ነው፣ መንፈስ ቅዱስ? አንድ አምላክ ነው። ሁሉም ሶስቱም አንድ አምላክ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። የክርስትና አምላክ ነው የሚል ቃል አላገኘንም። በግልጽ ቃል አንድ አምላክ የለም፣ መጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ላይ የለም። ነገር ግን ከጊዜ ጊዜ የተጻፉት ላይ እንረዳለን። አንተ የተረዳኸውን መረዳት ስጠኝ ሳይሆን ያልኩት መጽሐፍ ቅዱስ ላይ የተጻፈ ጥቅስ ነው የጠየቅኩት። እንዳንተ እምነትማ እንደምትረዱ እናውቃለን እኮ እንደዛ ብላችሁ፣ ግን መጽሐፍ ቅዱስ ላይ ቃል በቃል አንድ አምላክ የተባለው ማን ነው ታዲያ? እዚህ ጋር እኮ አሳየው። ካሁን ለምሳሌ ማጥመቅ ያለብህ በአምላክ ስም ነው። በዚህ ሁሉም ይስማማል። ዕብራይስጥም ክርስቲያንም ይስማማል። አሁን ያንተን ስምምነት አይደለም የጠየቅኩት፣ በፈጣሪ ስም አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው? የለም ማለት የመጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ቃል በቃል ነው የፈለግከው? የለም። አንድ አምላክ ተብሎ ቃል በቃል የተገለጸው ማን ነው ታዲያ? እግዚአብሔር አንድ አምላክ። ማንኛው እግዚአብሔር? እግዚአብሔር አንድ አምላክ ነው። እግዚአብሔር አንድ አምላክ ነው። አብ ነው አይደለም? አይደለም። አብ ብቻውን አይደለም፣ ወልድ ብቻውን አይደለም፣ መንፈስ ቅዱስ ብቻውን አይደለም። አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንብቦ ታወጣልኛለህ እንግዲህ ወይስ ለውጣው? ለእኛ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ ይናገራል። አንድ አምላክ የተባለው ማን ነው? እዚህ ጋር አብ ተብሏል። ጎበዝ ብቻ። ቆሮንቶስን ማን የጻፈው? ቆይ አንዴ ቆይ። አሁን ስለ ጸሐፊዎቹ አይደለ ጥያቄያችን። ጥቅስ መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን? አብ። ሌላ አንድ አምላክ የተባለ አለ ከአብ ውጭ መጽሐፍ ቅዱስ ላይ? ጠብቀኛለህ፣ ቃል ላውጣልህ አንዴ ብቻ። ቦታውን ስለማላስታውሰው ኤግዛክትሊ ጠብቀኛለህ። አይ እቺን ጠብቃለህ። እስከዛ ሰዎች አስገባ። ሁለቱንም ማምጣልሃለሁ፣ የመንፈስ ቅዱስንም የወልድንም ማመጣልሃለሁ። ልጁን አስገባ። ችግር የለም። ጥያቄውን እንደገምልኝ ምን እንዳልኩኝ በኋላ እንዳንደክም። አንድ አምላክ ተብሎ መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተጻፈበት መንፈስ ቅዱስና ኢየሱስ አለ ወይ ደግሞ ወልድ አለ ወይ ያልከኝ ጥያቄ ያለ ቀጥል ከላይ እስከዚህ